እውነተኛ ልጅሽ ቃል ሳትሆን ብሌን ናት። ምን እያልክ ነው? ልጇ ስለሆንሽ ነው። በኃይሉም ቢሆን እንደ ሻግሩ ስለሳምሽለት ነው የሚወድሽ። ማንም አይወድሽም። አይገርምሽም? አፍሽን ዝጊ አንቺ አሮጊት። ነገር የለም። እኔ ምንም አላውቅም። ውጭ ነበርኩ። ለምን እናቴ ለማኛ ልጅሽ? አዎ ብላኛለች። በቃሽ፣ ገብቶኛል። ድሮም የኔ ጥፋት ነው የማይገባሽን ክብር ሰጥቼሽ ልጄን ያዋረድኳት እኔው ራሴው ነኝ። አዎ እናቴ፣ ይህን ትራፊ አግኝተሽ ነው እንዴ? ደግሞ አንቺ እያለሽ እህል ቢደፋ በጣም ነውር ነው አይደል እንዴ? ብሌን ቃል እነሱ ናቸው እንደዚህ ያደረጉሽ? በስተመጨረሻ ቤተሰቦቼ በጣም በሚያሳዝን ነገር እንግዲህ ሳሚን ቤት ድረስ ሄዶ ሰላምዬ ቃል ያንቺ ልጅ አይደለችም ብሌን ነች ያንቺ ልጅ ብሎ ቢያስረዳትም አሻፈረኝ ብላለች ማለት ነው። ወይዘሮ ሰላም ማለት ነው። ወይዘሮ ሰላም እንግዲህ ነገሮቹን አለማጣራት ከመጀመሪያነቱ ሳታጣራች ልጅ አስገባች። አሁንም ጋሽ ባይሉ እንዴት አድርጎ ሄዶ ወረቀቱን እንዳስቀየረ ባይታወቅም አስቀይሮት ይገኛል ማለት ነው። በአሁን ሰዓት ሰላም በጣም እያዘነች እና ምክንያቱም ቃል ከቤት ውስጥ ወጣ እንዳትሄድብኝ በማለት እንግዲህ ጸጉሯን አንቃ ነው ይዛ ያደረችው ማለት ነው። ከበፊት በድያታለሁ ከአሁን ወዲህ ግን በፍጹም ልበድላት አልችልም በማለት እንግዲህ በጣም በሚያሳዝን ነገር ግን በዚህ አጋጣሚ እንግዲህ በጣም ብሌንንም ዋጋ እያስከፈለች ትገኛለች። ብሌንንም እየሰደበቻት ትገኛለች ማለት ነው። ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር ያደርጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። እጀለመችሁ መጣሁት ድራማ አስተማሪውና ልብ አንጠልጣዩን አደራ ድራማ ይዤላችሁ መጥቻለሁ ማለት ነው። አደራ ድራማ እንግዲህ እንደምታውቁት በጣም አሳዛኝና ብዙዎቻችን ብዙ ነገር የተማርንበት ድራማ ነው ማለት ነው። ግን ደግሞ በጣም በሚያሳዝን ነገር ያው ቃል በጣም አሁንም ተንኮሏን በጣም ጭራሹኑ ተንኮል በተንኮል ላይ ጨምራ ብሌን ላይ አደጋ እያደረሰች ትገኛለች ማለት ነው። ሰላም አለማወቋ ነው አለመረዳቷ እንግዲህ ልጇን በራሷ ቤት እያስደበደበችና እንደዚህም ደግሞ መከራ እያሰቃየች ትገኛለች ማለት ነው። በእርግጥ ነገሮችን ሁላ ስታቅና ስታስተውል ምን አይነት ስሜት እንደሚሰማት በጣም ከባድ እንደሚያደርገው ሁላችንም እናውቃለን ማለት ነው። ምንድነው የተፈጠረው ሲባል እንግዲህ እዚህ ቤት ታውቃላችሁ የምርመራ ውጤት ሁላችንም መቼ ይመጣል ብለን በተስፋ ስንጠብቅ ነበረ። ከዛሬ ነገ ይመጣል ወይኔ መቼ ነው የሚመጣው እያልን ስንጠብቅ ነበረ። ሲመጣ ደግሞ በጣም ደስ ብሎን ትክክለኛ በቃ ሰላም ልጇን ታገኛለች። ብሌንም እናቷን ያው በግልጽ እናቷ እንደሆነ ትነግራታለች በማለት በጣም በደስታ ውስጥ ነበር ማለት ነው። ግን ደግሞ በጣም በሚያሳዝን ነገር አሁን የተፈጠረው ነገር ምንድነው ሲባል እንግዲህ ብሌን ያው የምርመራ ውጤት ሲመጣ ቃል የሰላም ልጅ እንደሆነች ነው ሁሉ ነገር የሚያሳየው ማለት ነው። በጣም በሚያሳዝን ነገር ማለት ነው። ብሌን በጣም ነው የደነገጠችው ማለት ነው። ዶክተሩ ሲመጣ ይሄ ምንም ነገር የተቀየረ ነገር የለም የእውነቱን ስነግራችሁ ግን ደግሞ ልፍታ ብሎ ሲፈታ ቃል የሰላም ልጅ ነች ብሎ ነው የፈታው ማለት ነው። እንግዲህ በዛን አጋጣሚ ብሌን በጣም ነበረ ቅስሟ የተሰበረው ማለት ነው። በኃይሉም በጣም እንግዲህ በፊት ሲደነግጥ ነበረ። ከዛን እንግዲህ በኃይሉም በጣም በደስታ ይዋጣል ማለት ነው። ቃል ደግሞ በፍጹም እዚህ ቤት አልቀመጥም በማለት እንግዲህ ቀጥታ ወዴት ነው ሄደችው? ወደ ወይዘሮ ገነት ቤት ነበር ሄደችው ማለት ነው። ወደ ዳግም ቤት ማለት ነው። ከዛን ስትሄድ ምንድነው የተፈጠረው ሲባል እንግዲህ በጣም ብዙ ነገር ተፈጥሯል ማለት ነው። የተፈጠረው ነገር ቀጥታ ዳግም እንግዲህ ቃል ተብዬዋ ቀጥታ ብሌን ጋር ደውላ ለብሌን እሷ እናትየዋ አብራ እንድትተኛ እንዳስደረገቻት አብሮና ሁለቱ አንድ ላይ መቀጠል እንዳሌለባቸው ዳግም እና ብሌን አብሮ መቀጠል ስላሌለባቸው አብራ እንዳስተኛቻት ሁሉን ነገር እንግዲህ ቀጥታ ለማን ትናገራለች? ለብሌን ማለት ነው። ብሌን ደግሞ እናቴ ነች እንደዚህ ያደረገችው በማለት በጣም ተናዳ ነበር። አዎ እናትሽ ነች ያደረገችው። የሁላ ነገር ግን ያደረገችው እኔ አብሬሽን አብራችሁ ሁለታችሁ እንዳትቀጥሉ ብላ ነው ይሄን ሁሉ ያደረገችው ስትል ነበረ። ወይዘሮ ገነት እባክሽ ይሄንን ነገር እንዳትናገሪ እንዳታዋርጂኝ እባክሽ ለለምንሽ እያለቻት እየለመነቻት ነበረ። በፍጹም
ምንም ነገር አልሰማሽም። አሁን ሁሉን ነገር መናገር አለብኝ። አመንሽም አላመንሽም ሁለቱም ልጆችሽ ሁሉን ነገር ማወቅ አለባቸው በማለት እንግዲህ ቀጥታ ለብሌን ደውላ ነግራታለች ማለት ነው። ብሌን በጣም እያለቀሰች እና እንደውም ምልክቱ ማታ ደውላለች። በዚህ ሰዓት ጠዋት እኔ ብላሽ አልነበረም እንዴ? ጠዋት ላይ የደወለች ማታ ላይ የደወለችልሽ ለዚህ ነው። ምክንያቱም እኔና ዳግም አብረን ተኝተን አንቺ እንድታይ ፈልጋ ነው በማለት ሁሉን ነገር እንግዲህ ያስረድታታለች ማለት ነው። በዚህ አጋጣሚ እንግዲህ በጣም ነው ብሌን የተሰማት። እንዴት የራሴ እናት ወላጅ እናቴ እንዴት ይሄንን ነገር ታደርገኛለች በማለት እንግዲህ በጣም ነው ያለቀሰችው ማለት ነው። ለካ ዳግምን እንደዚህ ሲወለጅ ነው የነበረው። ዳግም የሱ ነው ብዬ ሳስብ ለካ እናቴ የራሴ እናት ነች እንዴ እንደዚህ ያደረገችን በማለት በጣም እያለቀሰች ነበረ ማለት ነው። እንግዲህ ከዛም በኋላ ቃልና ወይዘሮ ገነት ምንድነው የተፈጠረው? እንግዲህ በዛ የተነሳ ይጣላሉ ማለት ነው። ከዛን እንግዲህ ሲጣሉ እባክህ ዝም በይ አንቺ አሮጊት ምንም ብትሆኚ ታስፈልግኛለሽ ወደፊት አማቴ ትሆኛለሽ ምናምን ስትላት ነበረ። ሞቼ ነው ቆሜ ነው አንቺ ለኔ አማቴ የምትሆኙ ምናምን ማለት ምን ፈልገሽ ነው ስላት፣ ማለትም ቃሉ እንግዲህ በስተመጨረሻ ዳግም የኔ ባል መሆኑ አይቀርም ከሆነ ደግሞ አንቺ አማቴ ነሽ ካስፈልግኛለሽ፣ ስለዛን ጸባይሽን አሳምሪና ኑሪ ስትላት ነበረ ማለት ነው። በፍጹም ህይወቴ እያለ አንቺን ዳግም ሊያገባሽ አይችልም። ሲጀመር ዳግም እኮ ቢፈልግሽ ኖሮ እስካሁን ከሱ ጋራ ነበርሽ። ግን ደግሞ እውነቱን ስነግርሽ ዳግም በፍጹም አንቺን አይፈልግሽም። ማንም ሰው አንቺን የሚፈልግሽ ሰው የለም። ባህሉም ቢሆን ለራሱ ለጥቅም ነው የሚፈልግሽ። ወይዘሮ ሰላምን ብትሆንም አንቺ እውነተኛ ልጇ አይደለሽም። ስለዛ ማንም ሰው የሚፈልግሽ የለም። ማንም ሰው አይወድሽም በማለት እንግዲህ ልክ ልኳን ትነግራታለች ማለት ነው። በዚህ አጋጣሚ እንግዲህ እንደዚህ ሲነገራት በጣም ነበር የተናደደችው። ቃል ቆይ ሰራለሻለሁ ብላ ነበረ ከቤት ውስጥ እንግዲህ ልብሷን ሰብስባ የወጣችው ማለት ነው። በጣም ነው የተናደደችው። እውነትም ተሰምቷታል። ማንም ሳይወድሽም ስላት ያው ባህሉም እንዴት እንዳደረጋት ታውቃላችሁ ከዚህም በፊት ማለት ነው። በዛም በንዴት ተነስታ ቀጥታ ወደ እነ ሰላም ቤት ነበር ሄደችው። ስትሄድ የዛሬን እንድታሳድርኝ እፈልጋለሁ ብላ ነበር ያለቻት ማለት ነው። እንግዲህ ሰላም በጣም ነው ደስ አላት ወደዛ ቤት መመለሷ ማለት ነው። ቀጥታ ግን እዛ ቤት ስትሄድ ምንድነው ያደረገችው? እውነት ያቺ አሮጊት እንደዛ እንዳናደደችኝ እችን ልጇን ምን አድርጌ እንደማናድዳት እኔ ነኝ የማውቀው እበቀላታለሁ ብላ ነበር ያለችው ማለት ነው። ቀጥታ እንግዲህ ምንድነው ያለችው? እናትሽ ወይዘሮ ገነት እንደዚህ ያደረገችኝ ከዚህ ቤት ውጭ ብላ በዚህ በሌሊት አባረረችኝ። ይብን እንኳን ምግብ እንኳን እንዳልበላ ከዚህ ቤት ውስጥ አንቋሻ ነው ምግቡን ራሱ ከቤት ውስጥ ስትደብቅብኝ ነበረ። ምግብ እንኳን እንዳልበላ እንዳልጠጣ አደረገችኝ በማለት ለሰላም ስትናገር ነበረ ማለት ነው። ለሰላም ስትናገራት እንግዲህ ብሌን ስትሰማ ነበረ። እናትየዋ በጣም ሰላም ብሌን ቃልን እንደጎዳቻትና እንዳሳዘነቻት ብዙ ነገር እንደበደለቻት አድርጋ ስትናገር ነበረ ማለት ነው። ቃል ደግሞ እንግዲህ ብሌን በፍጹም የኔ እናት የዜና ክል ጨካኝ ሰው አይደለችም፣ ይሄንን ነገር አታደርግም፣ በፍጹም የኔ እናት ይሄንን ነገርማ በህይወት አታደርግም በማለት እንግዲህ ስትናገር ነበረ ማለት ነው። እሷ ደግሞ እንግዲህ ሰላም እውነት ይሄንን ነገር አድርጋሻለች እንዴ ስትላት፣ አዎ ይሄንን ነገር አድርጋኛለች፣ ግን ደግሞ ምን ጨነቀሽ አንቺሳ ብዙ ነገር አላደረግሽኝም እንዴ? አንቺ እንኳን እናቴ ሆነሽ ያራራሽልኝ እሷ እንዴት ለኔ ልትራራልኝ ትችላለች? በማለት እንግዲህ ለሰላም ስትናገር ነበረ። ሰላም ደግሞ እንዴት ልጄን እንደዚህ ታደርጋለች? እንዴት የወለድኳትን ልጄን መግባተሽ መሰላት እንዴ ከዚህ ቤት የወጣችሁ? በማለት እንግዲህ ወይዘሮ ገነት ስትሳደብ ነበረ ማለት ነው። እንግዲህ ብሌን ደግሞ በጣም በሚያሳዝን ነገር ብሌን በፍጹም የኔ እናት እንደዚህ አታደርግም ብላ ስትከራከር ነበረ። ወይዘሮ ሰላምም እስካሁን ድረስ ያንቺ እናት ምን አይነት አረመኔ እናት ነች ያለችሽ? አንድ ልጄን እንደዚህ ስታደርግ የቆየችው ማለት ነው። ምን አይነት ሰው ነች? አንቺን እኮ እንደዚህ አክብሬ ትልቅ ቦታ ሰጥቼሽ እዚህ ቤት እንድትኖር ያደረኩሽ እንደ ልጄ የማይሽ ስለምወድሽ ነው። እንዴት ልጄን እንኳን ለ15 ቀን እንኳን አትታገሳትም? ለምንድን ነው እንደዚህ ያደረገችው? በማለት እንግዲህ በእናቷ ንዴት ብሌንን ሄዳ በጣም ክፉ ነገር ነበረ ሄዳ ስትናገራት የነበረው ማለት ነው። እናትሽ በጣም ክፉ ነች፣ በጣም ያኔ ስለ እናቷ ክፋት ነበረ ስታወራ የነበረችው ማለት ነው።
እንግዲህ በስተመጨረሻ ብሌንም በጣም ስቆጭ ብላ ስታለቅስ ነበረ። ምን እየተፈጠረ ነው ያለው እዚህ ቤት? ምንስ ነው ያደረኩት? ምንስ ኃጢአት ነው የሰራሁት? በማለት እንግዲህ ስቅስቅ እያለች እያለቀሰች ነበረ ማለት ነው። ለማንኛውም ምንም ነገር የማደርግሽ ነገር የለም። ከፈለገሽ ከዚህ ቤት መውጣት መፍትሽ ነው። ከዛሬ ጀምሮ ግን ልጄን ምንም ነገር እንድትናገር ያልፈልግም። ብሌን ደግሞ እባክሽ እማዬ እንደዚህ አታደርግ፣ ምን ያውቃታለሁ፣ በእርግጠኝነት ቃል ስትዋሽ ነው በማለት ስትናገር ነበረ ማለት ነው። በፍጹም የኔ ልጅ አትዋሽም። ካሁን ወዲህ ከዚህም በፊት አንቺ የምትይኝ ነገር እየሰማው ልጄን በድያለሁ። ካሁን ወዲህ ግን ልጄን አልበድላትም፣ በልጄ የመጣ ባይኔ የመጣ ነው በማለት እንግዲህ ልክ ልኳን ስትነግራት ነበረ ማለት ነው ለብሌን ማለት ነው። ብሌንም በጣም ባዘን በማልቀስና ባዘን ውስጥ በጣም ስታዝን ነበረ ማለት ነው። እንዴት እንደዚህ ትለኛለች? ለምንስ ነው እንደዚህ የምትለኝ? በማለት እንግዲህ ብሌንም በጣም ስታለቅስ ነበረ ማለት ነው። ሰላምም እንግዲህ ያን ሁላ ከተነገረቻት በኋላ በጣም ስትጸጸት ነበረ ማለት ነው። ለምንድነው እቺን አንድ ፍሬ ልጅ እንደዚህ የምናገረው? ምን አርጋኝ ነው? ለምንድነው ያለ ተንኮላ ስናገር እንደዚህ ማደርጋት? ምን አደረገችን? በማለት እንግዲህ በጣም ክላስ ውስጥ ገብታ ስትጸጸት ነበረ ማለት ነው። ምን ብትጸጸትም ምንም ብትልም ግንም ያው የምታተርፈው ነገር ምንም ነገር እንዳሌለ ራሷ አውቃዴ ተረድታለች ይመስለኛል። እንደዛ ነው ቤተሰቦቼ ማለት ነው። ግን ደግሞ በጣም በሚያሳዝን ነገር እውነቱን ስነግራችሁ ቤተሰብ ብሌን በጣም ነው የምታሳዝነው። ቤተሰብ ከምታስቡ በለጠ ማለት ነው። ምንም ባላደረገችው ምንም ባልበደለችው ሰላም እንግዲህ ሁሌም አንዳንድ ጊዜ ሄዳ በጣም መጥፎ ክፉ ነገር ሄዳ የምትናገራት ማለት ነው። ያው ብሌንም በጣም ነው የምትችላት ማለት ነው። በጣም በሚያሳዝን ነገር ከዛ ቤት እወጣለሁ ምናምን ብላም አትናገርም ማለት ነው። ግን ደግሞ ከዛም በኋላ ሰላም በጣም ተጸጽታለች። ካሁኑ ዲች ልጅ አልናገራትም፣ ምን አድርጋኝ ነው እያለ ጥፋቷ የምናገራት ምስ በድላይ ነው? ለምንድነው ግን እሷ እንደዚህ የተናገርኳት ብላ ስትል ነበረ። ከዛም በኋላ እንግዲህ ዳግም ቃል ጭራሹኑ እንግዲህ ብሌንን ዓይንሽን ላፈር ነበር ያለቻት ማለት ነው። ዓይንሽን ላፈር ማየት አልፈልግም እያለቻት በጣም በብዙ ነገር ስትፈታተናት ነበረ ማለት ነው። ሰላም እባክሽ እቺ ልጅ ለምንድነው እንደዚህ የምታደርጉ? ምግብም ከኛ ጋር ትብላ ብላ ስትላት ነበረ ማለት ነው። በፍጹም ከኛ ጋር አትበላም። ውሃ የታለ? ምግብ ስታቀርቢ ውሃ አቅርቢ ያላልኩሽም ነበር እንዴ? በማለት እንግዲህ ብሌን ላይ በጣም ስትጨው ነበረ ማለት ነው። እና ምን ችግር አለ? ውሃው እኮ ይመጣል ልጄ፣ ምን ሆነሽ ነው? በማለት ስትጠይቃት ነበረ ማለት ነው። ነግሬሻለሁ ወይዘሮ ሰላም፣ ካሁን ወዲህ እኔ መለው ብቻ ነው እዚህ ቤት መኖር ያለበት። ምክንያቱም ቃል ገብተሽልኛል ከዚህ ቤት እንዳትወጪ የምትፈልጊው ነገር አደርግልሻለሁ እስካልሽኝ ድረስ እዚህ ቤት ውስጥ እኔ ሁሉን ነገር ፈራጭና ቆራጭ እኔ እስከሆንኩ ድረስ እቺ ደግሞ አንድ ገረድ ነች። ገረድ እስከሆነ ድረስ ከመቼ ጀምሮ ነው ገረድ ካሰሪው ጋር ቁጭ ብሎ የሚበላ? በማለት እንግዲህ ብድግ አርጋ ውሃውን ስታመጣ ነው በላዋ ላይ ደፋችባት ማለት ነው። እንግዲህ ከዛም በኋላ ወይዘሮ ገነትም ቀጥታ ወደዛ ቤት ሄዳለች ማለት ነው። እነሱ ናቸው ወይ እንደዚህ ያደረጉች ስትል አወድ ብላለች ማለት ነው። እንግዲህ ሰላም ምን እንደሚፈጠር በቀጣይ ቪዲዮ ይዤላችሁ እመጣለሁ። ለማንኛውም ስለ ሁሉ ነገር እጅግ አድርጌ አመሰግናለሁ። ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። መልካም ጊዜ፣ መልካም ቆይታ።